ብልት የሚያሳድግ መድኃኒት FDA አፕሮቭድ የሆነ መድኃኒትና ቁጥጥር ባለስልጣን ያጸደቀው የሁለተኛ ዙርም ቢለዋል የተኛሉ እሷ ደስተኛ ግንኙነት ሳያደርግ የሚጨርስ ከሆነ መውለድ ሊያስቸግረው ይችላል። አሁን ወደ ተመልካቻችን ጥያቄ እንመለስና አንድ ተመልካቻችን እንዲህ ብሏል። ይህ የስንፈተ ወሲብ ዘላቂ መፍትሄ አለ ወይ? ማለት ቶሎ መጨረስና ቁመት ውፍረት በሕክምና አይን ዘላቂ መፍትሄ አለ ወይ ይሏል። በጣም ጥሩ። ይሄ የብዙ ሰው ጥያቄ ነው። 3 ጥያቄ ነው በነገራችን ላይ አንድ ጥያቄ አድርጎ ነው ያቀረበው ወንድማችን። አንደኛው ስንፈተ ወሲብ የምንለው ኢሬክታይል ዲስፋንክሽን ማለቱ ይመስለኛል። ሁለተኛ ቶሎ የሚጨርስ ነው። ሶስተኛ ብልት ማሳደግ ቁመትም ሆነ ውፍረት ማለት ነው። እነዚህ 3 ለየብቻቸው እናያቸው። የመጀመሪያው ስንፈተ ወሲብ ነው። ስንፈተ ወሲብ በእንግሊዝኛ ወይም በሜዲካል አጠራሩ ኢሬክታይል ዲስፋንክሽን የምንለው ማለት ነው። ለዚህ ዘላቂ መፍትሄ አለው ወይ የሚለው መልሱ አዎም አይደለምም ነው። ዘላቂ መፍትሄ ሲል እሱ ኪውር ማለት ነው። በሕክምና ኪውር እና ትሪትመንት ይለያያል። ኪውር የምንለው ለምሳሌ አንድ ሰው ወባ ቢያመው የወባ መድኃኒት ሲሰጠው ድጋሚ ወባ ካልያዘው በስተቀር በቃ ድኗል። ታይፎይድ ቢያመው ወይም ሌላ ኢንፌክሽን ቢያመው ድኗል ማለት ነው መድኃኒቱን ከወሰደ በኋላ። ይሄ ኪውር እንለዋለን። ትሪትመንት የምንለው መታከም ይችላል፣ ግን ያ ነገር ሰውየው ሪቨርስ ካላረገው በስተቀር በራሱ ጥረት በተለያየ ቴክኒኮች አሉ በኋላ አነሳላለሁ። እነሱን ተጠቅሞ በራሱ ካልመለሰው በስተቀር ያለ ሕክምና ያለ መድኃኒት ማይጠፉ ነገሮች አሉ። ለምሳሌ ስኳር፣ ግፊት፣ እነዚህ የመሳሰሉ የክሮኒክ ኢልነስ የምንላቸው እነሱ ሕክምና ካላደረገ ላይጠፉ ይችላሉ ማለት ነው። ግን ሕክምና እንደምታውቀው ስኳርን ይታከማል፣ ግፊትን ይታከማል። ሰውየው ግን እነዚህንም መመለስ ይችላል አይደለ? በሪቨርስ ማድረግ ይችላል። የተለያዩ ቴክኒኮች አሉ። ያንን ማድረግ ይችላል ሰውየው በእገዛ ማለት ነው። ነገር ግን አንድ ጊዜ የሆነ መድኃኒት ስለወሰደ ተገላገልኩ ጠፋ ምን ነገር አይደለም። ስንፈተ ወሲብም ልክ እንደዛ ነው። ኢሬክታይል ዲስፋንክሽን የምንለው ሆነ ፕሪማቹር ኢጃኩሌሽን አንዳንድ ምክንያት ያላቸው የሚጠፉ አሉ። ለምሳሌ ጭንቀት ከሆነ 25% ስንፈተ ወሲብ። ፕሪማቹር ኢጃኩሌሽን ስንል ቶሎ መፍጠን በግንኙነት ሰዓት ቶሎ መጨረስ የምንለው። ኢሬክታይል ዲስፋንክሽን ያለመቆሙን ችግር ቢሆን በሳይኮሎጂካል ችግር የመጡ ከሆነ በሳይኮቴራፒ እና በዛ ተያያዥ ሕክምናዎች ሲስተካከል ሊጠፉ ይችላሉ እስከመጨረሻው ማለት ነው። ነገር ግን ምክንያት ያለው ነው አብዛኛው ኢሬክታይል ዲስፋንክሽን በተለይ በምክንያት የመጣ ነው። አንደኛ ምክንያቱን ፈልጎ ማከም ያስፈልጋል። ሁለተኛ ሰውየው እሱን ሪቨርስ ማድረግ ይጠበቅበታል። ለምሳሌ አሁን ፕሪማቹር ኢጃኩሌሽን የምንለው ቶሎ መጨረስ የምንለው ከ3 ወንዶች አንዱ አለው። ይሄ በሚሆንበት ጊዜ ከመጨናነቅ የመጣ ከሆነ እየተላመደ ሲሄድ በትንሽ እገዛ ይጠፋለታል ማለት ነው። ነገር ግን አብዛኛው ፕሪማቹር ኢጃኩሌሽን ወይም ቶሎ መጨረስ በተፈጥሮ ነው። ብልቱ ጫፉ ሴንሲቲቭ ስለሚሆን ነው። ያንን መቀየር አይቻልም። የሆነ መድኃኒት ወስደ ሁሌ ሊያጠፋው አይችልም። ሰውየው ግን ሀቢት ፎርም ማድረግ ይችላል ወይም መለማመድ ይችላል ራሱ ሪቨርስ ለማድረግ ያንን ለመመለስ እና ጤናማ ጊዜ ለማቆየት የተለያዩ ቴክኒኮች አሉ። ብሪዚንግ ቴክኒክ ፎከስ ሊያደርግ ይችላል ትንፋሹ ላይ። ስቶፕ ኤንድ ስታርት ቴክኒክ የምንለው አለ፣ ስኩዊዝ ቴክኒክ የምንለው አለ። ይሄ ሴክስ ኤጁኬሽን ውስጥ ያሉ ትምህርቶች ናቸው። ይህንን በሰፊው በቲክቶክም እኔ አብራርቻለሁ። እነዚህን በማድረግ ራሱ ማቆየት ይችላል። ነገር ግን አንዳንድ ጊዜ ከ1 ደቂቃ በታች የሚጨርሱ ወንዶች አሉ። ፕሪማቹር ኢጃኩሌሽን አብዛኛው አክቹአሊ ላይፍ ሎንግ ነው። ሁሌም ያለ ሲጀምር ጀምሮ ብዙ ጊዜ ይቆይበታል። ይሄኛው የሚስተካከለው በመድኃኒት ነው። መድኃኒት ፋርማኮቴራፒ እንለዋለን እኛ። ከ1 ደቂቃ በታች በ10 ሰከንድ በ30 ሰከንድ አንዳንዶቹ መውለድ የማይችሉም ምክንያቱም ሳይገቡ ነው የሚጨርሱት። ሁሉ ጊዜ ሳይገቡ ጨርሱ ለመውለድም ይቸገራሉ። እንደዚህ አይነቶቹ ፋርማኮቴራፒ ወይም ደግሞ የመድኃኒት እገዛ ያስፈልጋቸዋል። በዚህ የተነሳ ብዙ ትዳሮች ይፈርሳሉ። ባይዘይ እኔ ራሱ ከዚህ ቀደም ነገር ሊሆን ይችላል አንድ ታሪክ አንድ ሰው መጣ እኔ ጋር። የሰዎች ታሪክ በእርግጥ እዚህ ላይ ሲነገር ሰውየው ሲያዳምጥ ችግር ሊደርስ ይችላል። የሚታሰሩ አሉ፣ የአካል ጉዳት የሚያደርሱ አሉ። ስለዚህ ብዙ ችግር ይገጥማል። ትዳር ላይ በጣም ችግር ይፈጥራል። ብዙ ትዳር እንዲፈርስ፣ አፌር እንዲኖር፣ ሰዎች እንዲያረጉ ብዙ ነገር ሊፈጥር የሚችል ነገር ነው ማለት ነው። ዝም ብሎ አንዳንድ ሰዎች ፕሪማቹር ኢጃኩሌሽን አንዳንድ ቲክቶከሮች ፕሪማቹር ኢጃኩሌሽን ችግር አይደለም ሲሉ ይሄንን አያውቁም ብዬ ነው ማስበው። ምክንያቱም ቶሎ መጨረስ ገና ግንኙነት ሳያደርግ እንዲጨርስ ከሆነ መውለድ ሊያስቸግረው ይችላል። የሚያስቸግራቸውም ሰዎች ስላሉ ማለት ነው።
ከዛ ውጭ ደግሞ ሁልጊዜ እሱ ቶሎ ይጨርሳል። ከዛ ሁለተኛ ዙር እምቢ ይለዋል፣ ይተኛሉ። እሷ ደስተኛ አትሆንም። መጨረሻ ላይ ያው ችግር ይፈጠራል ማለት ነው። ይሄ ነው ያለ ችግር ነው። ሰው በየቦታው ይዞት ነው እንጂ ለማን ላውራው ለማን የናገረው ብሎ ስላፈነው ነው እንጂ ይሄ በየቦታው ያለ ችግር ነው ማለት ነው። ሶ አንደኛ እንደዚህ ሲሆን ሕክምና ይፈልጋል። ሕክምናው አንድ ጊዜ ወስደው የሚገፋ አይደለም፣ ግን በራስ ጥረት ከመድኃኒት እገዛ ጋር ማሻሻል ይቻላል ማለት ነው። ነገር ግን በሌላ በመጨናነቅ በተለያየ ነገር የመጣ ከሆነ ሊድን ይችላል ማለት ነው። ስለዚህ ሜድንም አለ ማይድንም አለ። የሚታከም ነው ግን ሁሉ መታከም ይችላል። ከነበረበት ሁኔታ መሻሻል ይችላል። በሞደርን ሳይንስ የደረሰበት ደረጃ እንደዛ ነው። ግን ብዙ ሰው የማስታወቂያ ፌስቡክ፣ ሶሻል ሚዲያ ምናምን ስታይ ለዘላቂ መፍትሄ ለውፍረት፣ ለቁመት ምናምን እያሉ መድኃኒቶች ይዘዋወራሉ። ይሄ ንግድ ነው እንጂ ሕክምና አይደለም ማለት አንደኛ ውሸት ነው። ለምሳሌ ብልት የሚያሳድግ መድኃኒት FDA አፕሩቭድ የሆነ መድኃኒትና ቁጥጥር ባለስልጣን ያጸደቀው የለም። ካለኝ እኔ ያዘዋለሁ። ምን ደስ እያለኝ ነው ዋዛው ቢኖር ደስ ይለኝ ነበር፣ ግን የለም። ጀስት እንትን ነው ማለት ነው። ሌላው ያነሳው ብልት ማሳደግ። ብልት እንግዲህ የወንድ ብልት በአብዛኛው ፑበሪቲ ላይ ያቆማል ማደግ 14 16 አካባቢ። ከ18 በኋላ አያድግም እንደ ቁመታችን እና የብልት መጠንም ልክ ቁመታችን እንደሚለያየው ከሰው ሰው ይለያያል። ኖርማል ቫሪዬሽን ማለት ነው። 9 ሴንቲሜትር ያለው ሰው ኖርማል ነው። 10 ሴንቲሜትር፣ 15 ሴንቲሜትር እስከ 16 እስከ 18 ሊሄድ ይችላል። ቫሪዬሽን ነው። ልክ ቁመታችን እንደሚለያየው ማለት ነው። አጭር አለ፣ መካከለኛ አለ፣ ረጅም አለ። በጣም ድንክ የምንለው ደግሞ ሰው አለ አይደል? በጣም አጭር። እሱ ደግሞ የሆርሞን እጥረት ሊሆን ይችላል። በልጅነቱ መድኃኒት ሊያስፈልገው ይችል ነበር ብለን እናስባለን። ልክ እንደዛው ብልትም በጣም ካጠረ በጣም ትንሽ ከሆነ ማይክሮፒነስ እንለዋለን። እሱ የሆርሞን ምርመራ ተደርጎ ሆርሞን በመስጠት ሊስተካከል ይችላል። በተለይ ህፃናት ከሆነ እድሜያቸው ከፑበርቲ ያላለፈ ከሆነ ማለት ነው። ነገር ግን ከአዋቂ ከደረሱ በኋላ የሆርሞን እጥረት ካለ ኦፍ ኮርስ ሆርሞኑ መተካት ይኖርበታል። ነገር ግን ብልቱ ሊያድግም ላያድግም ይችላል ማለት ነው። በጣም ማይክሮፒነስ ሆኖ ለግንኙነትና ለማርገዝ የሚቸገሩ ከሆነ ፕላስቲክ ሰርጀሪ በሰርጀሪ ሊስተካከል የተወሰነ ሊስተካከል ይችላል። ነገር ግን አብዛኛው ወንድ ኖርማል ብልት መጠን ይዞ ነው ያነሰ ነው ብሎ የሚያምነው። ብዙ ጊዜ ወይ ሎከር ሩም ልብስ ሲቀይሩ አንዱን ሰው ያይና ወይ ፖርኖግራፊ ሲያይ አንዱን ያይና ከዛ እሱ አንሷል ብሎ ይመጣሉ። ብዙ ጊዜ እኔ ጋም ሲለኩም ሲታዩ እኔ ሜጀር አድርጌ ነው እያንዳንዱ ሰው ሜጀር አደርጋለሁና እለካለሁ። ስለካ እስካሁን ያገኘሁት 5 ሰው ነው እውነትም ማይክሮፒነስ ያለው ማለት ነው። ግን እኔ ከ5000 አካባቢ ሰው አይቻለሁና በጣም ትንሽ ነው ከዚህ አንጻር ማለት ነው። አንድ ጥናት ተደርጎ ነበርና ሰዎች ቁመታችሁ ከሚጨመሩና ብልታችሁ ከሚጨመር ሲባሉ ብልታችን ይጨመርልን ያለው 55% ወንድ ብልቱን በተመለከተ ኢንሴኩሪቲ አለበት ወይም ደግሞ ኮንፊደንስ ኢሹ አለ። ኖርማልም ሆኖ 55% ወንዶች ያነሰ ይመስላቸዋል ማለት ነው። ስለዚህ መልሱ አውም ነው አይም ነው። ያው ቅድም ለጠየቀኝ በጣም ቀጭን እንደሆነባቸውና ለተቸገሩ በጊዜያዊነት መወፈሪያ ፋት ትራንስፈር የሚባል አለ። እሱ ሊደረግላቸው ይችላል። አክሪሊክ የተለያዩ የሚገቡ አሉ። ነገር ግን እሱ በጣም አልፎ በጣም ለትንሽ ሰዎች ነው ያስፈልገው። አብዛኛው ሰው እውቀትና ጤናማ አኗኗር ነው የሚያስፈልገው። ስንፈተ ወሲብ ይታከማል፣ ቶሎ መጨረስ ይታከማል። አንዳንዱ ይድናል፣ አንዳንዱ ደግሞ ብዙ ጊዜ ክትትልና ሕክምና ይፈልጋል ማለት ነው።